ወይኔ ሩታዬ የኔ ቆንጆ፣ እኔ መቼም ቤተሰቦቼ እግዚአብሔርን እንደ ዛሬ ስቄ አላቅም። በሳቅ ነው የገደለችኝ። የሩታ መሽኮር መምሳቋ ተጨምሮበት የኖቤል ደግሞ ማቃጠር ማለት ነው። አክቹዋሊ ያው ገና እንዳየችው ትወዷለች። የሚወደድ አይነት ልጅ ነው በማለት እንግዲህ የሩታ አበባ አቀባበል በሳቅ ነው የሚገላችሁ። እግዚአብሔርን ነው ብላችሁ እንዴት እንደተርበተበተች ተንቀጠቀጠች አበባ ውስጥ ትቀበለውና በዚህ አጋጣሚ ያልጠበቀችው ነገር ነው በነገራችን ላይ ሩታ አስቃኛለች። መሽኮርመሟ፣ ሳቋ፣ ሁኔታዋ፣ የልጁ ደግሞ ሁኔታ ማለት ነው። በዚህ አጋጣሚ ስምን መላክ ያወጣዋል ይላሉ እናቶቻችን። በዚህ አጋጣሚ ስሜ ደስታ ነው፣ ደስታሽን ልሰጥሽ መጥቻለሁ ሩታዬ የኔ ቆንጆ፣ ከዛ አስቀያሚ ህይወት ላወጣሽ መጥቻለሁ። እባክሽን ፍቅር በመግባባት የሚመጣ ነገር ነው። እስከ ልጅሽ ተቀብዬ ልጅሽንም ጥሩ ትምህርት ቤት፣ ዝንጥ ያለ ትምህርት ቤት፣ የተሻለ ትምህርት ቤት ላስተምረው፣ ለአንቺም ጥሩ ፍቅር እየሰጠውሽ ጥሩ ኑሮ እንድትኖሪ ከአውሮፓ ድረስ ወደዚህ አንቺን ብዬ አንቺን ፈልጌ ሩታዬ መጣሁ በማለት እንግዲህ ስሙ ደስታ ነው። ስምን መላክ ያወጣዋል። ደስታሽን ልሰጥሽ መጣሁ ሩታዬ እያለ ነበረና በነገራችን ላይ የሩታ መሽኮርመም እኔ በሳቅ ሞትኩኝ። እግዚአብሔር ምስክሬ እንምላችሁና በዚህ አጋጣሚ አብርሽዬ ያው መልካም መቃጠል እያላችሁ ነው ማለት ነው። ነገ እንግዲህ ጦርነቱ የሚገጥመው ከኖቤልና ከፈረንጁ ጋር ነው። አብርሽ ነገ ጠብቁ። ምን አለሽ ምትከትሉኝ ያላችሁ ነገ በአብርሽ ዩቱብ ቻናል ከኖቤልና ከአቡሽ ጋር እንግዲህ ነገ አብርሽ ጦርነት ይጀምራል። ጦርነቱ ተጀምሯል ማለት ነው። እኛም እናያለን፣ እንሰማለን፣ ይሁን እንላለን፣ እንናገራለን ማለት ነው። ቤተሰቦች እኔ ግን እንደ ዛሬው ፈታ ብዬ አላቅም። ወይኔ ሩታ በሳቅ ነው የገደለችኝ ግን ማለት ነው። በዚህ አጋጣሚ 2 ቀን ነው ቴክስት የተጻጻፍ ነው። በደንብ እንኳን አልተግባባንም። ቤት ድረስ መምጣት አስደንግጦኛል። እኔ ፕሮሰሱን በራሴ መንገድ ጀምር ያለው ሌላ ሰው አስፈልገኝም። ኖቤል እንዴት እኔ ሳታማክረኝ፣ እኔ እህትሽ፣ እኔ ወንድምሽ፣ ይቅርታ የአንቺን ደስታ ስለምፈልግ አንቺን ማማከር የለብኝም። ስለዛ ይሆንሻል። ከዛ አስቀያሚ ከዛ ልክስክስ ከሆነ መልኩንም እንደምታዩ ያምራል። በነገራችን ላይ መልክ ታጥቦ አይጠጣም። እሺ ኖቤል፣ አንተ ደግሞ በማጣበስ የርክበት መንገድ አቤት አቤት አቤት! የሩታ መሽኮርመም፣ የልጁ ንግግር አቤት! የዛሬውማ ለየት ያለ የሚያስቅ ነው። እግዚአብሔርን ቤተሰቦች ያጠይቁኝ። ለማንኛውም ይመቻችሁ። ይቀጥላል። ነገ ክፍል 2 እንግዲህ ከአብርሽ ጋር ጦርነቱ ጀምሯል ማለት ነው። አብርሽ እንዴ 3ኛ ባል እንኳን ከአውሮፓ ሩታን አፍቅሬ እስከ ልጅሽ ናኑርሽ ከዛ አስቀያሚ ሰው ከአስቀያሚ ህይወት ላውጣሽ የሚል ሰምቶ አብርሽ እንደው ነው አብርሽዬ፣ እንደውም ይቀናል። ቅናቱ ባለፈ አላያችሁትም? ስለዛ የነገው ጦርነትና ድራማ ነገ ይጀምራል ማለት ነው። እውነት ለመናገር የእውነት ቢሆንና ሩታና ልጁ ቢጣበሱ ያው እኛ ማጣበስ አለ ስራችን። እኛ ቅመሞች ማጣበስ፣ የምንወደውን ማጣበስ አናለያይም እንጂ ማፋቀር እንችልበታለን። እና ልጁ በነገራችን ያምናል። በነገራችን ላይ ይሄን ልጅ እኮ ቲክቶክ ላይ ሲያመላልሱት አይቻለሁ። ገና ከሩታ ጋር ሳይገናኝ ራሱ ከአውሮፓ መጣሉ እንጂ እኔ ዩቱብ ላይ ራሱ አይቼዋለሁ። ከሩታ ጋር እያቀናበሩት ከፎቶ ጋር። አሁን ጊዜው የተሻሻለ ነው፣ ቴክኖሎጂው እየረቀቀ ነውና በዛ እያቀናበሩ ለሩታዬ በርከክ ብሎ አበባ እየሰጣት ምናምን ዩቱብ ላይ ይሄ ሀሳብ ሳይመጣ በፊት ቀደም ተብሎ እየተዘዋወረ ነበር። እነሱ ደግሞ ሀሳቡን ቀጨም አድርገው ከአውሮፓ መጣ ባለ ልጅ ከአዲስ አበባ እዛው አዲስ አበባ ነው ማለት ወይኔ እኛም እናያለን፣ አርፈ አንፈርድም። እንግዲህ እናንተም ቀጥሉ፣ መጨረሻውን ያሳምረው ማለት ነው። የዚህ ቪዲዮዎች የአብርሽና የሩታዬን መጨረሻ እንግዲህ ያሳምረው። ነገ እንግዲህ አብርሽ እንዴት እየሆነ እንደሚመጣ ደግሞ ሁላችንም በጉጉት የምንጠብቀው ነገር ነው። ዛሬ እንግዲህ የሩታን ፍቅረኛ ኖቤል ቤት ድረስ ከአውሮፓ ትናንት ነው ዛሬ ነው የገባዋል። ልጁ እኮ ዩቱብ ላይ ሲመላለስ ላይቼዋለሁ። ዛሬ ያረ ቆይቷል። እንደውም ቲክቶክ ላይ የሚያመላለሱት ከሩታዬ ጋር ነው። ከአውሮፓ ነው የመጣው። የሩታዬ አፍቃሪ የሚያፈቅራት ከአውሮፓ መጣ በማለት እንግዲህ እስከ ልጅሽ ተቀብዬ ዘነት ያለ ህይወት አኖርሻለሁ፣ ስምን መላክ ያወጣዋል እንደሚባለው ስሜም ደስታ ነው ብሏል። እና ደስታ በሉት ቤተሰቦችና በዚህ አጋጣሚ ሩታዬ አበባ አቀባበሏ በሳቅ ነው የገደለኝ። ኖቤል እጇን ደግፎ ጎትቶን አበባውን ራሱ የተቀበለችው ማለት ትችላላችሁ። ምክንያቱም እንደ አብርሽ ቶሎ የምትንበረከክ ሴት አይደለችም ሩታ። ቶሎ እጅ ምሰጥ
እንደዚህ ልፍስፍስ አይነት ሴት አይደለችም በነገራችን ላይ። ና እኔ የኖቤል ማጣበስ የኖቤል ማቃጠር ራሱ እሱ ነው እኮ የሚያወራው። ልጁ እኮ አያወራም። በልጁ ውስጥ እሱ ነው የሚያወራው። የልጁን ሁሉ እሱ ነው የሚያወራለት ማለት ትችላላችሁ። ና ያው ክቻሌ ያው ሩታዬ ልጁን ተወጇለች ብለን ተስፋ እናደርጋለን። እንግዲህ ቤተሰቦች የዛሬ የሩታዬ አፍቃሪ ከአዲስ አበባ ነው ግን ከአውሮፓ መጣ ብለውናል። እንቀበላለን፣ እንሰማለን፣ እናያለን፣ አንፈርድም። ከአውሮፓ መጥቶማ የእውነት ቢሆን ደስ ይለናል፣ ደስ ይለን ነበር። እና አብርሽን እንግዲህ ነገ እንዴት ሆነው እንደሚመጣ ነገ የሚገጥመው ከማጋ ነው እንደ አዲስ ከኖቤል ጋርና ከፈረንጆ ጋር ነው የነገ ጦርነቱ ተጀምሯል። እንግዲህ ሩታና ልጁ ደግሞ ወደ መዝናናት ሲያዘነብሉ ደግሞ አስቡ። ዩቱብ ሰሞኑ ሊጧጣፍ ነው እንግዲህ አደገኛ ነገር ማለት ነው። እና ቅመሞች በነገራችን ላይ አትናደዱ፣ እሺ አትናደዱ። ዝም ብላችሁ ይሁ ዘና ፈታ በሉ። እነሱም ደግሞ ይስሩበት። በቃ ምንም ማድረግ አይቻልም። ያልገባው ካለ